ከፋሲካው በፊት የነበረው ሳምንት ምን ይመስል ነበር? ከፋሲካው አንድ ሳምንት ቀድሞ ማቴዎስ ወንጌል ምዕራፍ 26 ቁጥር 19 ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ። በመሸም ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ። እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል። ኢየሱስ ትንቢት መናገር ጀመረ። ኢየሱስ ችግሩ ከመምጣቱ በፊት አስቀድሞ ፕሮፌሳይ ማድረግ ጀመረ። ከእናንተ መካከል ምን የሚያደርገኝ አንዱ እኔን አሳልፎ ይሰጣል እና ውጥረት የጀመረው እዚህ ጋር ኢየሱስ ጌታ ኢየሱስ ከዚህ በኋላ ጌቴሴማኒ ወደምትባል መንደር መጥቶ በዚያ ኢየሱስ መጸለይ ጀመረ። በተራራ ሲጸልይ ነፍሱ ታወከች፣ ተጨነቀ። ኢየሱስ እንደዚህ ብሎ ጸልይ፣ አባት ሆይ ብትወድስ እቺ ጽዋ ከኔ ምን ትበል ትለፍ፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን። ጌታ የታወከበት የተጨነቀበት ወቅት ነበር። እስከ ሞት ድረስ የተጨነቀበት ጊዜ ነበር። በጴንጤናዊ ጲላጦስ ፊት አቆሙት፣ በፍርድ ሸንጎ አቆሙት። ንጹህን ሰው እንደ ወንጀለኛ ምን አደረጉት? በአደባባይ አቆሙት። ኢየሱስ የተከሰሰበት ወቅት ነው። መቼ? ከፋሲካው በፊት ባለው ሳምንት ኢየሱስ ምን ሆኗል? ወደ ፍርድ ቤት ቀርቧል። ይሄ ከፋሲካው በፊት ያለው የጭንቀት ወቅት ነበር። ሰይጣን የተባበረበት ጊዜ፣ ከውስጥ እስከ ውጪ፣ ከቤተ መንግስት እስከ ቤተ ክህነት፣ ከህዝብ አለቆች፣ ከሽማግሌዎች፣ ከካህናት ጀምሮ እስከ ወታደር ኢየሱስ ላይ ምን ያለበት ወቅት ነው? የተነሳበት ወቅት ነው። ኢየሱስ ራሱ በዛች ሳምንት ነፍሱ ታወከች፣ ተጨነቀ። ጌታ ሆይ ይቺ ጽዋ ከኔ ምን ትበል? ኢየሱስ እስኪታወክ እስኪጨነቅ ድረስ ያቺ ሳምንት ከባድ ነበረች። መቼ? ከፋሲካው በፊት ባለው ሳምንት። የዘላለም አምላክ እግዚአብሔር እንዲህ ብሎኛል፣ ከፋሲካው በፊት ባለው በዚህ ሳምንት ያስጨነቃችሁ ነፍሳችሁ እንድትታወክ ያደረገ። እንደውም ጌታ መንፈስ ቅዱስ እንደዚህ ነው ያለኝ፣ አንዳንዶች ከእንቅልፋቸው ሲነሱ ውስጣቸው ባዶ ሆኗል አለኝ። ውስጣቸው ሞትን አስበዋል አለኝ። ውስጣቸው ተስፋ መቁረጥን አስበዋል አለኝ። ግራ መጋባት ውስጣቸው ሞልቶታል አለኝ። መቼ? ፋሲካ እሑድ ነው አይደለም? እግዚአብሔር እንደዚህ ያለ ያወካችሁ ይቆረጣል አለ። ከፋሲካው በፊት ለመግደል በእናንተ ላይ የወጡ፣ ከፋሲካው በፊት ሊሰቅሏችሁ የወጡ፣ በፋሲካው በፊት ሊያዋርዷችሁ የወጡትን ጌታ ቀድም ያለው። ከፋሲካው ሳምንት በፊት ኢየሱስ ያልተደረገው ነገር የለም። ለምሳሌ ዲናር አመጡና ካህናቶች ናቸው ከህዝብ ጋር ሊያጣሉት እንደዚህ ያሉ፣ ይቺ ዲናር ምልክቷስ የማን ነው አሉት። የቄሳር ነው አለ። ስለዚህ ለቄሳር ግብር ልንገብር ይገባል ወይስ አይገባም አሉት። አይገባም ቢል ከገቢዎች ጋር ሊጣላል፣ ከሆነ ሚኒስተር መስሪያ ቤት ጋር ሊያጣሉት ነው። ኢየሱስ በዚህ ሳምንት ለመጣበት ፈተና እንደዚህ አለ፣ የቄሳርን የእግዚአብሔርን ጠላትን በጥበብ ትመተዋለህ በለው። ከፋሲካው በፊት የተነሳብህን ከህዝብ ጋር ሊያጋጭ ከሰው ጋር ሊያጋጭ የወጣው ተወጋ። እሱም ብቻ አይደለም። ከፋሲካው ሳምንት በፊት አንዲት ሴት እያጋፉ ይዘው መጡ፣ እየደበደቡ። መምህር ሆይ አሉት። አቤት ሲል፣ ኃጢአት ስትሰራ የተገኘች ሴት፣ ታመነዝር የተገኘች ሴት በድንጋይ ተወግራ ምን ትበል? ትሙት ተብሎ በሙሴ ህግ ተጽፏል። አሁን ከማን ጋር ያጣሉት ነው? ከሙሴ ጋር ያጣሉት። የእስራኤል ህዝብ ደግሞ ሙሴን እጅግ ይወደዋል። በሙሴ አይደራደርም። ሙሴ ከግብጽ ያወጣቸው ነብያቸው ነው፣ ሂሯቸው ነው። የእስራኤል ህዝብ በሙሴ አይደራደርም። ሙሴንና ኢየሱስን ሊያጋጩ ምን አደረጉ? ሙሴ እንዲህ ብሎ ነበረ፣ አንተ የሙሴ አይነት አይደለህም፣ አንተ ሐሰተኛ ነህ ለማለት እኮ ነው። አንተ ከሙሴ ተቃራኒ ነህ። እኛ የሙሴ ነን፣ አንተ የሌላ ነህ፣ ከየት እንደመጣ አናውቅም ለማለት እኮ ነው። እኛ እውነተኛ፣ አንተ ሐሰተኛ ላይ ያስብሉት እኮ ነው። ሙሴ እንዲህ ብሏልና አንተ ምን ትላለህ አሉት። ይውገራት ቢል ጨካኝ ነው ሊሉ እኮ ነው። ሰው አስደበደበ፣ ሰው አስገደለ ብለው በሙሴ ህግ ደግሞ ሌላ ነገር ሊያመጡበት ነው። አይ እቺ ሴት መገደል የለባትም በነፃ ልቀቋት ቢል ደግሞ ምን ሊያረጉት? እሱ የሙሴ ተቃዋሚ፣ የሙሴ አይነት መንፈስ አይደለም ያለው፣ ሙሴን ነው እኛ የምንከተለው፣ አዲስ የመጣ ሃይማኖት፣ ሌላ ነገር ሊፈጥሩበት ኢየሱስ ላይ ተነሱ። ኢየሱስ ምን አለ? ከእናንተ መካከል አሁን ስለ ሙሴ የምናወራበት ሰዓት አይደለም። አሁን ስለ በሙሴ አላከን የሙሴን ህግ ጠቅሰን መጽሐፍ ቅዱስን ጠቅሰን የምንወግርበት ጊዜ አይደለም አለ ኢየሱስ። አሁን አለ ከእናንተ መካከል ምን የሌለበት፣ ጌታ ይባረክ፣ ምን የሌለበት ምን ያድርግ አለ። ቀድሞ እኮ ነው ምን ይበላት። አያችሁ መጽሐፍ ቅዱስ ኢየሱስ የመጡበትን አመጣጥ የልባቸውን ስላወቀ ኢየሱስ ምን አለ? ከእናንተ መካከል ኃጢአት የሌለበት ቀድሞ ምን ይበል። ጌታ ምስክሬ ነው። በዚህ ሳምንት መጽሐፍ ቅዱስ እየጠቀሰ የሚራገም፣ መጽሐፍ ቅዱስ እየጠቀሰ የሚማታ፣ መጽሐፍ ቅዱስ እየጠቀሰ ያንቺን ነገር የሚያወርድ፣ መጽሐፍ ቅዱስ እየጠቀሰ የሚያሸማቅቅ፣ የሙሴን ህግ እየጠቀሰ የሚያሸማቅቅ፣ ኦሪትን እየጠቀሰ የሚያሸማቅቅ የዘላለም አምላክ እግዚአብሔር አፈረሰው። ኢየሱስ እንደዚህ አለ፣ ከናንተ መካከል፣ የትም እኮ አይደለም እዛው መጽሐፍ ቅዱስ የሚያውቁበት ሰፈር፣ ከናንተ መካከል አሳልፎ ምን የሚለኝ። መቼም ከውጪ አይደለም አሳልፎ የሚሰጥ ከውስጥ ነው። እግዚአብሔር በዚህ ሳምንት የውጪውንም የውስጡንም ይመታዋል።
ሺፓራካታ ላባሳካታ በወራዲያስ እነ ቀያፋ አሉ፣ እነ ጲላጦስ አሉ፣ የሐሰት ምስክሮች አሉ አይደል? ሙሴን ሲታደብ ሰምተናል የሚሉ አሉ። እኔ እግዚአብሔር ነኝ ሲል ሰምተናል የሚሉ አሉ። እኔ እግዚአብሔር ልጅ ነኝ ሲል ሰምተናል። መስካሪዎች አሉ። የፍርድ ሸንጎ አለ። ንጹህን ኢየሱስን አቀረቡት። የህዝብ ሽማግሌዎች፣ አለቆች በሙሉ በዚህ ሳምንት እየሰሩ ነው። ምን የማዳን ስራቸውን ትተው የመግደል ስራቸውን እየሰሩ ሊገሉት ተማርከሩ ነው። ሳምንቱ ከባድ ነው። ምቀኞች እድል ያገኙ ይመስላሉ። በአገልግሎት የቀኑ እድል ያገኙ ይመስላሉ። ያንተ መባረክ ያበሳጫቸው እድል ያገኙ ይመስላሉ። በመስሪያ ቤት የሆነ ነገር ሰክሰስ ስለመጣልሽ ጠላቶችሽ የተቆጡት እድል ያገኙ ይመስላሉ። መቼ? ከፋሲካው በፊት ባለው ህጋዊ ነው። ህጋዊም ብቻ አይደለም፣ ከባድ ነው። የሙሴ ህግም እየተጠቀሰ ነው። መንፈሳዊ ውጊያ ነው። ስታወራው በእግዚአብሔር ቃል ለማምለጥ ይሞክራል። በእግዚአብሔር ቃል አንተን ለመክሰስ ይሞክራል። በእግዚአብሔር ቃል በሙሴ ህግ ማሸማቀቅ ይፈልጋል። በድንጋይ ሊያስወግር ይፈልጋል። ብቻ በየትኛውም አቅጣጫ አንተ እንድትሞት ነው የሚፈልገው። ወንድሞች ወይም ካህናት ወይም ደቀ መዛሙርት የተባሉ ሰዎች ኢየሱስን የሸጡበት ሳምንት ነው። የሩቅ ሰዎች አይደሉም፣ የቅርብ ሰዎች ኢየሱስን አውጥተው ለ30 ብር በብር የተደራደሩበት፣ ሊያስገድሉ ምን ያደረጉበት፣ ጠላቶች ከቤተ ክህነት ጀምሮ የተነሱበት ሰዓት ነው። እንዴት ከባድ ሲዝን ነው በለው ከጎን ያለው። ከፋሲካው በኋላ ትንሳኤ ነው በለው ከጎን ያለው። ሞት ተሽሯል በለው። ሞት ተሽሯል። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? የሞት መውጊያ ኃጢአት ነው። የኃጢአት ደሞዝ ሞት ነው። ኢየሱስ ኃጢአትን አሸንፏል። ከኃጢአት በኋላ ደግሞ ሞትን አሸንፏል። ኃጢአት በእርሱ ላይ ሊነግስ፣ ሞት በእርሱ ላይ ሊነግስ፣ ኢየሱስ ግን በሞትና በሲኦል ላይ ኢየሱስ ጌታ ነው። በእርሱ በማመናችን ምን ሆነናል? ከሞት ወደ ህይወት ተሻግረናል። በክርስቶስ ኢየሱስ ሞትና ትንሳኤ ከእሱ ጋር በሞቱ ተባብረናልና ከእርሱ ጋር ደግሞ በትንሳኤው እንነሳለን፣ በትንሳኤው እንተባበራለን። ስለዚህ የፊዚካል ሞትም የመንፈሳዊ ሞትም አልተፈቀደለትም። ኢየሱስ የስጋውንም የመንፈሱንም ሞት ባንተ ላይ እንዳይሰለጥን በለው ከጎን ያለው ሰው። የሞት መንፈስ እንዳያገኘ በለው። የሞት ኃይል ባንተ ላይ እንዳይሰራ በለው። ኢየሱስ አጥፍቶታል በለው። አንተ ግን በክርስቶስ ኢየሱስ በትንሳኤው መንፈስ ተሞልተሃል። በትንሳኤው ክብር ትኖራለህ። ትንሳኤውን ትመሰክራለህ።